ጥያቄ መመለስ አልፈልግም፣ ግን መቼ ልናገር? ኮንትራቴን ልጨርስ ነው፣ ወር ሲቀረኝ 2 ወር ሲቀረኝ ብላችሁ ለምትወዛገቡ እህቶቼ ይሄንን ቪዲዮ እስከ መጨረሻው እዩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ከታች የደውል ምልክቷን አንድ ጊዜ በመጫን ዘወትር የመለቀው ቪዲዮ ወደ እናንተ ይደርሳችኋል። ወደ ኋላ ደግሞ ለእናንተ ይጠቅማሉ፣ ያስተምራሉ ያልኳቸውን በጣም ብዙ ለእህቶች የሚጠቅም ቪዲዮዎች አሉ። ወደ ኋላ ያያችሁትን እየተመለሳችሁ ተመልከቱ፣ እዩ። መጠየቅ የምትፈልጉትን ማንኛውም ጥያቄ መጠየቅ ትችላላችሁ። እናንተ እህቶችን ለማገልገል ሁልጊዜም አለሁ ትላችኋለሁ። ሉሉ ቁጥሬን ከፈለጋችሁ ወደ ኋላ ቪዲዮዎች የምትመለከቱ ታገኙታላችሁ ማለት ነው። ዛሬ እንግዲህ የመጣሁላችሁ ምንድን ነው የብዙዎች ጥያቄ የሆነውን ነው። አልመለስም፣ መመለስ አልፈልግም ድጋሚ እዚህ ቤት ምን ብዬ ልሂድ? እንዴት ነግሬያት ልሂድ? የሚለው ነገር የብዙ እህቶቼ ጭንቀት ነው። መጀመሪያ ጭንቀታችሁ እንዴት ነው ኮንትራት የሚያልቀው ነበረ። ኮንትራታችሁን ከጨረሳችሁ ሊያልቅ ሲል ደግሞ እንዴት ልንገራት? እንዴት ደሞዝ ሊቀበል? አረብ ሀገር ላይ ያለ ሴት በነገራችን ላይ ብዙ ነው ጭንቀቷ፣ ብዙ ነው ብሶቷ። ብቻ ግን እንሻላ ያልፋል። ጠንካራ ናት፣ ጠንካራ ናችሁ እህቶቼ። ሁላችንም አረብ ሀገር ላይ ያለን እህቶች በጣም ጎበዝ ጠንካሮች ነን እና መቼ ልናገር የሚለውን እኔ በቃ ከራሴ እንደ ሀሳብ ነው የምሰጣችሁ። ይጠቅመናል የምትሉትን ነገር መውሰድ ትችላላችሁ ማለት ነው። እና ይሄንን ቪዲዮ ላይክ እያደረጋችሁ እኔም ልነግራችሁ የምፈልገው ነገር ላለመመለስ ከፈለጋችሁ፣ እዛ ቤት ውስጥ ላለመመለስ ተፈልጋችሁ እፈልጋለሁ ስትሉ የትኬትም ይቆርጣሉ። በቃ እንክብካቤ በጣም ይበዛላችኋል እመለሳለሁ ስትሏቸው። ምክንያቱም ሌላ ሰራተኛ መምጣት ለነሱ ከባድ ነው፣ እንደገና ወጪ ነው፣ ብዙ ነገር ስላለ እንደገና ደግሞ ያችን አዲስ ሰራተኛ ለማስለመድ ምናምን ብዙ ፕሮሰስ ስላለው እንትን ይላሉ። ነገር ግን አልመጣም ብላችሁ ዝም ብላችሁ ግልጹን ንግር ካረጋችኋቸው ግን የራስሽ ጉዳይ የሚባል ነገር አለ። የራስሽ ጉዳይ አንቺ ሳትሄጂ እኔ ጉልበትሽን በደንብ አርጊ ልጠቀሙ፣ በደንብ አርጊ ላልፋሽ፣ በደንብ አርጊ ላድክምሽ የሚባል ነገር አለ። እንደዛ ሙሲባ ውስጥ እንዳያስገባችሁ ቀስ ብላችሁ በትህትና እናንተ ጥሩ ናችሁ። የንግግር ጥበባችሁን እህቶቼ እንዳትረሱ። እናንተ ጥሩ ሰዎች ናችሁ። እንቱ ምን አስጠይቤን ብላችሁ በትህትና በደንብ አሳምናችሁ ልክ 2 ወር ሲቀራችሁ ተናገሩ። እንዲያስቡበት አይምሯቸውም እንዲዘጋጅበት 2 ወር ሲቀራችሁ ወር ወይም 2 ወር ሲቀራችሁ ንገሯቸው። እንደምትሄዱ እነሱ ጥሩ እንደሆኑ እንደምትመለሱ ተመልሳችሁ እነሱ ጋር እንደምትሰሩ የውስጣችሁም በውስጣችሁ ክደኑት። በቃ ክደኑት። ችግር የለውም። እዛ ሄዳችሁ ካልተመቻችሁ መመለስ ከፈለጋችሁም ትመለሳላችሁ። እዛ ጋር ኦንላይን ግን መሆን አለባችሁ። ከሁለት ያጣ እንዳትሆኑ ማለት ነው። ኢትዮጵያ ገብታችሁ ከሁለት ያጣ እንዳትሆኑ። እመጣለሁ፣ እናቴን መዘየር አለብኝ፣ ልጆቼን ማየት አለብኝ። ልጆች አላችሁ። በቃ ምክንያት ሞልቷል፣ ምክንያት ሞልቷል። ያኔ ውሸቱ የተፈቀደ ባይሆንም ግን ለራስ ደህንነት ሲባል በቃ ማድረግ ያለብንን ከራስ በላይ ንፋስ ስለሌለ ማድረግ ያለብንን ጥንቃቄ ማድረግ ስላለባችሁ ማለት ነው። እና 2 ወር ሲቀራችሁ ብትናገሩ የተሻለ ነው ብዬ አስባለሁ፣ እንደኔ ማለት ነው። ግን እናንተ ዝም ብላችሁ እንደምትሄዱ እንትን ብላችሁ 2 ዓመታችሁ ገብቶ ለሰዎችም ሳትናገሩ ቀራማ ቢገባባችሁ፣ አንድ እህቴ እንደውም የነገረችኝ ነገር አለ እዚህ ጋር ላስቆማችሁና ማለት ነው። 2 ዓመታቸውን ሳይጨርሱ ይናገሩ። እኔ 2 ዓመቴን ጨርሼ ጸጥ ብዬ ነበረ። ጸጥ ብዬ ከዛ በመጨረሻ ላይ እሄዳለሁ ብዬ ተናገርኩኝ። ነገር ግን ቀራማ ኤርፖርት ላይ ያዘኝ። ያንን ቀራማ ግን እኔ ቀድሜ ስላላሳወቅኳቸው ምን አደረጓት? ቀድማ ለእነሱ ስላላሳወቀች እሷ ከደሞዟ እንድትከፍል አደረጓት። ገባችሁ? ለምን ቀድሚያ እመጣለሁ ብለሽም ወይም እሄዳለሁ ብለሽም አልተናገርሽም ነበረ። ስለዚህ ራስሽ ክፈይ
ተብዬ ከፍያለሁኝ ይህንን ነገር ንገሪያቸው ብላ ኮሜንት ላይ ጽፋልኛለች ማለት ነው። ዱባይ ኤርፖርት ላይ እንትን ተብዬ ታግጄ ከደሞዜ ቅጣቱን ከፍያለሁ ብላለች። ይሄ እንግዲህ ለሁላችሁም ትምህርት ይሆናል ብዬ አስባለሁኝ። እነሱ ጥሩ እንደሆኑ እንደምትመለሱ በደሞዝ ካልተስማማችሁ በደሞዝ እንድትስማሙ አድርጋችሁ ተናገሩ። አንዳንድ መዳሞች አሉ እሄዳለሁ ስትሏቸው ቤቱ በቃ የቤቱ እያንዳንዱ ነገር ትዝ የሚላቸው እናንተ መሄጃ ላይ ብቻ ነው። በጣም ምን ልበላችሁ፣ በጣም ልፋት ያበዙባችኋል፣ ድካም ያበዙባችኋል፣ በጣም ብዙ ነገር ማለት ነው። እና አላህ የጠብቃችሁ። ግን እመለሳለሁ ስትሏቸው ግን ለእናንተ ጥሩ አክት ነው የሚያሳዩት። ጥሩ ነገር ለምን እንድትመለሱላቸው ጥሩ ነገር ነው የሚያሳዩ። መጥፎ ነገር መጥፎ ፊት አያሳዩአችሁም። እመለሳለሁ ስትሏቸው እና አልመለስም ስትሏቸው ልዩነት አለው። አልመለስም ስትሏቸው በጣም ነው ጫና የሚያበዙባችሁ። ለምን ምን አድርጌ ነው እኔ ጋር ለምንድን ማን ስለሆነች ነው እሷ እኔ ጋር የማትመለሰው? ብዙ ነገር ነው እንትን የሚሏችሁ ማለት ነው። ነገር ግን እመለሳለሁ ስትሏቸው ግን በቃ እነሱ ጥሩ እንደሆኑ ምናምን በቃ ከኔ የተሻለ አታገኝ ምናምን ብለው የሰው ልጆች አይደለን የሰው ልጆች ስንሆን ብዙ ነገር ነው፣ ብዙ ኩራት፣ ብዙ ነገር ነው። አላህ ይጠብቀን እንጂ ብዙ ነገር ነው የሚሰማን እና ለዛ ስለሆነ ለእናንተ ጥሩ አክት ነው የሚያሳዩት። እንደ መጀመሪያው ጫና አያደርጉባችሁም። እንደ መጀመሪያው የሆነ ባህሪያቸው ምናምን እንትን አይሉም። መሬት ነው የሚሆኑት። በቃ ልሄድ ነው የምትለዋ ቃል እነሱን ስብር ታደርጋቸዋል። ምክንያቱም ያለ ሰራተኛ እንደማይሆንላችሁ ስለሚያውቁ፣ ያለ ሰራተኛ ምንም ነገር እንደማይሳካላችሁ ስለሚያውቁ መሬት ነው የሚያደርጉት ጸባያቸውን እንድትመለሱላችሁ ስለሚፈልጉ ማለት ነው። ስለዚህ እንደዚህ ብታደርጉ የተሻለ ነው ብዬ ነው የማስበው። ደግሞ ሌሎች እህቶቼ እናንተ ደግሞ ከኔ የተሻለ ሀሳብ ካላችሁ ኮሜንት ስር ጻፉልኝ። ጥያቄም ካላችሁ ኮሜንት ስር ጻፉልኝ፣ እመልስላችኋለሁ ማለት ነው። እንግዲህ አላህ ሁላችሁንም የሀሳባችሁን የምኞታችሁን አላህ ይሙላላችሁ፣ አላህ ያሳካላችሁ። ሀቂቃ በዚህ ስደት ዓለም ላይ በጣም የብዙ እህቶቼ በቃ ምን ልበላችሁ፣ ብዙ እህቶች በጫና ላይ በመከራ ላይ ይገኛሉ። ብዙ እህቶች ደግሞ አልሐምዱሊላህ ጥሩ ቤት የገጠማቸዋሉ እና ጥሩ ቤት አላህ ይስጣችሁ። የሰው ቤት ምንም ጥሩ ቢሆን የሰው ቤት ነው። በቃ የሆነ ሰዓት ላይ ልባችሁን እንትን የሚለው ነገር ልባችሁን ባዳነታችሁን ይነግሯችኋል። የፈለገ ጥሩ ነው የፈለገ በቃ እስከ ጥግ ጥሩ ናቸው ብትሏቸው የሆነ ሰዓት ላይ ባዳነታችሁን ይነግሯችኋል። በቃ አይረሳችሁም። ገባችሁ? ያው የሰው ቤት ነው፣ አይመችም። በጥቅሉ ነፃነት እፎይ ብላችሁ የምትኖሩበት አይደለም። እፎይ ተብሎበት የሚኖረው የእናት ቤት ነውና አላህ ያሳካልን። የሚሰቃዩትን ሁሉ አላህ ይፈርጃቸው። በብዙ ጭንቀት ውስጥ ያሉት እህቶቻችንን አላህ ይፈርጅልንላችኋለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።